ዛሬ ለሴቷ ኩራት እራት አይሆንም የሚለውን የምታሳይበትን አስገራሚ ቪዲዮ ነው ይዤል የመጣሁት። የምትወዳት ልጅ ከነጫማዬ ካልተኛው ወደ ላይ ካልሸናው እያለች በኩራት ካበጠችብህ አብዛኞቹ ወንዶች እንደሚያደርጉት መለመንና መለማመጥን ከመረጥ ብዙ ዋጋ ነው የምትከፍለው። ከዛ ይልቅ የምትወዳትን ሴት እንዴት አድርገህ ራሷ ፈልጋህ እንድትመጣ እንደምታደርግ በዛሬው ቪዲዮ ወሳኙን ሚስጥር አሳያለሁ። እንደተለመደው ይሄ ቪዲዮ እንደዋዛ የማይታይ በመሆኑ ወረቀትና ስክሪፕቶን አዘጋጅተህ አጤሬራህን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውንም ላይክ ማድረግና ሐሳብህን ኮሜንት ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። የመጀመሪያው ነገር ሴት ልጅ ራሷ ፈልጋህ እንድትመጣ የሚያደርጋት እሷን ጓደኛ ማድረግ ነው። ልክ እንደ ጓደኛ አያት፣ እንደ ጓደኛ ቅረባት፣ ስትጠራትም ስታወራትም እንደ ጓደኛ። ይሄን ማድረግ በሁለት መንገዶች ነው የሚጠቅም። የመጀመሪያው ነገር እንዴት ጓደኛው ብቻ አድርጎኛል ብላ እንድትብከነከን እንድታስብ ያደርጋታል። ሁለተኛው ደግሞ ነፃ ሆና ስለ ሁሉም ነገር እንድታወራ ያደርጋታል። ስለዚህ ተረጋጋ። ሴቶች ጥድፍ የሚል የሚቸኩል ወንድ ምናምን አይመቻቸው። ሴቶች በቃ የተረጋጋ ሰውን በጣም ይወዳሉ። ስለዚህ የግድ መረጋጋት አለብህ። ጓደኛህ ማድረግ አለብህ። ለሰዎች ስታስተዋውቃት ስታወራ ምናምን ሊሆን ይችላል፣ ብቻ ጓደኛዬ ናት እያልክ አውራ። አንቺ እኮ ጥሩ ጓደኛዬ ነሽ፣ ይገርማል፣ አንቺን ባላገኝ ኖሮ እንደዚህ አይነት ጓደኛ ከየት ይገኛል ምናምን በላት። በወሬ መሃልም ጓደኛ የሚለውን ነገር ደጋግመህ ተጠቀም። ይሄን በምታደርግበት ሰዓት ላይ ለምንድነው ይሄ ልጅ ጓደኛው ብቻ ያደረገኝ፣ ለምንድነው በተለየ አይን የማያየኝ የሚል ነገር እሷ ውስጥ ይፈጠርባታል። ከዛ ደግሞ በነፃነት እንድታወራ ያደርጋታል። እዚህ ጋር አያይዤ የምነግር ነገር ከሷ ጋር ሆነ ሌሎች ሴቶችንም ማድነቅ አለብህ። ይሄንን ስል ሄዳ አድናቆትህን ንገራቸው ግለጽላቸው ማለት አይደለም። ግን ደግሞ እሷ ጋር ሆነ ለምሳሌ አንተ የምትወደውን አይነት አለባበስ የለበሰች ሴት ባጠገባችሁ ስታልፍ ዋው እንዴት ያምራል አለባበሷ፣ እኔ በጣም የምወደው አይነት አለባበስ ነው፣ ይሄ ልብስ በጣም ይመቸኛል ብለህ የልጅቷን አለባበስ ካደነክ በኋላ ወዲያው ደግሞ ተመለስ ብለህ አንቺ ጋር ታዲያ ህይወት እንዴት ነው ምናምን ትላታለህ። ሙሉ ትኩረትህንም እዛ አድናቆት ላይ እንዳታደርግ፣ ድጋሚ ደግሞ ወደ ሌላ እንዳይወስድባት ማለት ነው። ስለዚህ በቀጣዩ ቀን ምናልባትም ያንን አለባበስ ለብሳ ልትመጣ ትችላለች። እመነኝ፣ ያንን ባታደርገውም እንኳን እቤቷ ሆና ግን ያንን ልብስ መስታወት ፊት ቆማ እየሞከረች ራሷን መመልከቷ የማይቀር። ስለዚህ እንዲቀስ ብለህ የምትወደውን ነገር ሌሎች ሰዎች ላይ ሌሎች ሴቶች ላይ ማድነቅ በጣም ያግዛል። አንተም በደንብ አድርጋ እንድትመለከት እንድታስብ ያደርጋታል። ይሄ በጣም ወሳኝ ነው። ነገር ግን የግድ በጥንቃቄ ነው ማድረግ ያለብህ። ሁለተኛው ደግሞ የተረጋጋ ሰው መሆን አለብህ። በፍጹም ማማራር የለብህ። በሴቶች ዘንድ ብስለት የሚባለው ነገር ትልቅ ዋጋ ነው የሚሰጠው። ሰው እየበሰለ ሲሄድ ጥድፍ የሚለው ነገር እየቀነሰ ነው የሚመጣው። አንዳንድ ሰው አለ በቃ ቅዥቅዥ የሚል በቃ በሁሉ ነገር የሚጣደፍ ስክነት የሚባል ነገር የሌለበት ሰው አለ። እንደዚህ አይነት ወንድ ብዙ ጊዜ በሴቶች ተመራጭ አይደለም። ስለዚህ አንተም ሁሉን ነገር ጥድፍ ለማድረግ የምትሞክር ከሆነ ዛሬ ተገናኝታችሁ ሙሉ ነገርን አውርተ ወዲያውኑ ሌላ ታሪክ ውስጥ መግባት የምትፈልግ አይነት ወንድ ከሆንክ መጨረሻ ያችን ሴት መለማመጥ ነው የሚሆነው። ስለዚህ ሰከን ያለ የተረጋጋ ወንድ ሁን። ለሁሉም ነገር ጊዜና ቦታ አለው። ስለዚህ መረጋጋት በጣም ያስፈልጋል። ቅዥቅዥ የሚለውን አይነት ወንድ እንዳትሆን። ከዚህ ጋር ተያይዞ ደግሞ ማማረር የሚባለውን ነገር በፍጹም ማሳየት የለብም። የሚያማርር ሰው እንኳን ለፍቅር ግንኙነት ይቅርና አብሮ ጊዜ ለማሳለፍ እንኳን በሴቶችም አይመረጥም። በጣም ነው የሚጨንቃቸው፣ በጣም ነው የሚደብራቸው። ስለዚህም አንተ ያለህን ነገር የምትወድ ስላለህም ነገር ፈጣሪን የምታመሰግን ሰው መሆንን ማሳወቅ አለብህ። ለምሳሌ ስራ ሊሆን ይችላል። በቃ ባለ ስራ ደስተኛ መሆንህን ነው ማውራት ያለብህ። እርግጥ ነው እንደ ሰው የምታማርርበት ነገር ላይ ጠፋ ይችላል። ስለዚህ እሷ ጋር ስትሆን አስመስል ወይም ደግሞ የማያስደስትህን ነገር እንደምትወደው ምናምን አክት አድርግ እያልኩ አይደለም። ግን በቃ በህይወት ውስጥ ብዙ የምታመሰግንባቸው ደስተኛ የምትሆንባቸው ነገሮች አሉ። ነገር ግን ብዙዎቻችን ካለን ነገር ይልቅ የጎደለን ነገር ላይ ትኩረት ስለምናደርግ ያ ነገር ደግሞ በሴቶች ዘንድ የሚፈጥርብ ነገር መጥፎ ስለሆነ ነው አታማርም። የሚያማርርን ሰው ማንም አይመርጠው። ማንም ከሱ ጋር አብሮ መሆን አይፈልግም። ምክንያቱም ሁሉም ሰው በውስጡ የሚያማርርበት ነገር ስላለው አንተም እሱ ጋር ሄደ ሌላ ምሬትን የምትነግረው ከሆነ ጭንቀት ነው የሚፈጥርበት።
ከዛ ይልቅ በቃ ሴቷ ጋር ስትሆን ጥሩ ነገሮችን እንድታይ፣ ስለ ተስፋ ብሩህ ስለሆነ ነገር እንድትመለከት አድርጋት። በዚህ ጊዜ ራሷ ፈልጋ እንድትመጣ ይሄ ልጅ ባለው ነገር ደስተኛ ነው፣ አመስጋኝ ነው ብላ እንድታስብ ያደርጋታል። አንተም ያለህን ነገር ባንተ ልክ እንዲገባትና እንድትረዳ ከዛ ይልቅም ደግሞ ቦታ እንድትሰጥ ያደርጋታል። ስለዚህ የተረጋጋና በፍጹም የማያማርር አይነት ሰው ነው መሆን መቻል ያለበት። ያኔ ያ ነገር ራሷ ፈልጋ እንድትመጣ ያደርጋታል። ሶስተኛው ደግሞ ውስጣዊ ውበቷን አድንቀው። ይሄ ውጫዊ ውበት የምንለው ነገር በአንድ ቀን እይታ የሚታወቅ ነገር ነው አይደል? ሰው ጸጉሩ የሚያምር ከሆነ ማንኛውም ሰው ድንገት አይቶት ዋው ይሄ ሰው ጸጉሩ ያምራል ወይም ደግሞ በተቃራኒው ጸጉሩ አያምርም ሊል ይችላል። ስለዚህ አካላዊ ነገርን በተመለከተ በጣም ብዙ ሰዎች ለዛች ሴት አድናቆትን ይሰጧታል። የሚወዷትም የሚያውቋትም ሴቶችም ወንዶችም ያንን ነገር ይነግሯታል። አንተ ግን እሱን ለጊዜው ወደ ጎን አርገተው ማለት አታድንቃት እያልኩ አይደለም። ነገር ግን ለጊዜው እሱን ተወውና ሌሎች ሰዎች አያዩትም ብለህ የምታስበውን ነገር በደንብ ትኩረት አድርገህ ንገራት። ለምሳሌ ስነ ስርዓቷን ሊሆን ይችላል። ሰዎችን የምታናግርበት መንገድ፣ ሰዎችን የምታከብርበት መንገድ ሊሆን ይችላል። እርጋታዋን፣ ተግባቢነቷን፣ ደግነቷንም ሊሆን ይችላል። ብዙ ነገር አለ። እነዚህን ነገሮች ማንም ባላየበት መንገድ አንስተ ስታደንቅላት የሆነ የተለየ ቦታ ትሰጣለች። ምክንያቱም ሌሎች ብዙ ሰዎች የሚያዩትን ነገር አይደለም አንተ እያየህላት ያለው። ከሌሎች ሰዎችም የምትለይበትን ነገር አድርጋል። ለሷ አንድ ስቴፕ ከፍ ብለ ተገኝታል። ያ ደግሞ ራሷ ፈልጋ እንድትመጣና አንተን ማየት እንድትፈልግ ይሄ ሰው እኔ ውስጥ ያለውን የተለየ ነገርም አይቷል ብላ ትኩረት እንድትሰጥ ያደርጋታል። ስለዚህ ብዙዎች የሚነግሯትን ነገር ለጊዜው ተውና አንተ ግን ውስጣዊ ነገሯ ላይ ትኩረት አድርገ ያንን ነገር አጉልታ አሳያት። ነገር ግን መጠንቀቅ ያለብህ ደግሞ የሚታየውንም ነገር በተደጋጋሚ ባይሆንም ማድነቅ መቻል አለ። ምክንያቱም ሁሉም ሰው የሚያደንቅልኝን ነገር እሱ እንዴት አልታየውም ብላ ልትናደድብህ ስለምትችል ማለት ነው። ስለዚህ ውስጣዊ ውበቷን ግን የበለጠ ትኩረት አድርጋ አሳያት። ስራ ላይ ያላትን ነገር ሊሆን ይችላል። ታታሪ ልትሆን ትችላለች፣ ጎበዝ ልትሆን ትችላለች። ሌላም ውጫዊ ገጽታ ላይ የማይጠቀሱ ነገሮቿን እያነሳህ ደጋግመ ማድነቅ ይጠበቅባል። ቅድም እንዳልኩ ብዙ ሰዎች አካላዊ ገጽታዋን ደጋግመው ሊያደንቁላት ይችላሉ። ነገር ግን ስብዕናዋን በተመለከተ እንብዛም ሰዎች ላይ ነግሯት ይችላል። ስለዚህ ያንን የምታደርግ ከሆነ አንተ የተለየ ቦታ ይሰጣል ማለት ነው። ቀጣዩ ደግሞ ስላንተ እንድታስብ ማድረግ ነው። እዚህ ጋር ምናልባትም እንዴት ነው ስለኔ እንድታስብ ማድረጋት የሚል ጥያቄ ውስጥ ሊፈጠር ይችላል። ይኸውልህ ስላንተ እንድታስብ ለማድረግ በምትገናኙበት ሰዓት በተለይም ደግሞ መጀመሪያ አካባቢ ላይ የምታወራትን ነገር በጣም መርጠህ መሆን መቻል አለበት። ይሄ ምን ማለት ነው? እሷ እንድታወራ አድርጋት። እሷ ስለራሷ እንድትነግርህ ፍሬውና እንድታወራ አድርጋት። ጥያቄዎችንም በምትጠይቅበት ሰዓት ላይ አጠር ያሉ ነገሮችን መመለስና ከዛ ቶሎ ብለ ወደ እሷ ጉዳይ በመግባት አንቺስ እንዴት ነሽ? ይሄ ነገር እንዴት ነው? እዚህ ጉዳይ ላይ ያለሽ ምልከታ ምንድነው? በማለት እሷን ለማስወራት ሞክር። ይሄ በጣም የሚጠቅም ነገር ነው። በአንድ ድንጋይ ሁለት ወፍ እንድትመታ ነው የሚያደርግ። እንዴት ካልከኝ አንደኛው ስላዳመጥካት በጣም ደስ ይላታል። ምክንያቱም ሴት ልጅ የሚያዳምጣትን ሰው ትፈልጋለች። ብዙ ትሰማታለህ ማለት ስለሷ ብዙ ነገር ለማወቅ ትፈልጋለህ የሚል መልእክት ነው ለሷ የሚነግር። ሲቀጥል ደግሞ ስላንተ ብዙ አለመናገር ቁጥብ መሆንህን በደንብ አድርጋ ስላንተ እንድታስብም ያደርጋታል። እቤት ከሄደች በኋላ ማለትም ከተለያያችሁ በኋላ ይሄ ልጅ ግን ምንድነው የሚያደርገው? ምንድነው የሚሰራው? ቅድም እንደዚህ ስጠይቀው እንደዚህ ነበር ያለኝ፣ ለምን እንደዚህ ያለኝ? ይሄንንስ ነገር ለምን አልነገረኝም? ይሄንንስ ነገር ደግሞ ለምን አልጠየቅኩትም? እያለች ረጅም ሰዓት ስላንተ እንድታስብ የቤት ስራ ትሰጣታለህ ማለት ነው። ምክንያቱም ስለሷ በደንብ አዳምጣታል፣ ጆሮን ሰጣታል። በዛ ደስተኛ ሆናለች። ግን ደግሞ ስላንተ ያላወቀችው በጣም ብዙ ነገር አለ። በመጀመሪያችሁ ቀን ሁሉንም ነገር ነግራት ምንም ጥያቄ ካልፈጠረባት ሁሉን ነገር አቃለች፣ አለቀ ማለት ነው። ስላንተ ገብታ የምታስበው የምታብሰለስለው ነገር አይኖርም። ነገር ግን ስላንተ እንድታስብ እንድትጨነቅ ጥያቄዎችም እንዲፈጠሩባትና በቀጣይ አንተን ለማግኘት እንድትፈልግ የሚያደርጋት ነገር ደግሞ እሷን በደንብ ማዳመጥና ስላንተ ብዙ አለመናገር ነው። እዚህ ጋር መጠንቀቅ ያለብህ ደግሞ ምንም ነገርን አለመናገር ነገሩን ወደ ሌላ ነገር ነው የሚወስደው። ይሄ ልጅ ድብቅ ነው፣ ለኔ ግልጽ አልሆነልኝም፣ እኔ ይሄ ሁሉ ነገር እየነገርኩት እሱ ግን ምንም አላወራኝም፣ ስለዚህ አልፈለገኝም ማለት ነው የሚል
አሉታዊ የሆነ ሐሳብ ውስጧ እንዳይኖራት የግድ መጠንቀቅ አለብህ። የሆነ ነገርን ንገራት፣ የሆነ ነገርን ደግሞ አትንገራት። ለሌላ ቀን አስቀምጠው። እየቆጠብክ የሷን የበለጠ መስማት፣ ያንተን ደግሞ የተወሰነ መናገር በጣም በጣም ወሳኝ ነገር ነው። በመጨረሻ ደግሞ የምናነሳው ወሳኙ ነጥብ ስለ መራቅ ነው። በቃ ትንሽ ራቃት። አብራችሁ በምትሆኑበት ጊዜ በተገናኛችሁበት ወቅት ምናምን ብዙ ሰዓት ላታገኛት ትችላለህ። ኩራት ላይ ስለሆነች በሰጠች ጊዜ ባገኛት ጊዜ በደንብ አድርገህ ተንከባከባት። በቻልከው ሁሉ በደንብ አዳምጣት። ማድረግ ያለብህን ሁሉ አድርግ። አብራችሁ ስትሆኑ ቅድሚያ መስጠት ካለብህ ስጣት። በቻልከው ሁሉ ተንከባከባት። እስከ ጥግ ድረስ እንክብካቤን አሳያት። ከዛ ግን ወሳኙ ነገር በቃ ጥፋባት። እንዴት ማለት መሰለ? አብራችሁ ሆናችሁ ከተለያያችሁ በኋላ አንድ ጊዜ ደውለህ መግባቷን ወይም ደግሞ ቤቷ መድረሷን ካረጋገጥክ በኋላ በቃ ከዛ በኋላ እሷ እንድትመጣ አድርጋት፣ ጠብቃት፣ ጊዜ ስጣት። ያሳለፋችሁት ጊዜ በጣም ተንከባክባታል። ያንን እንድታስብ እንድታስተውል ፋታ መስጠት አለብ። ይሄ ማለት እንዴት ነው ካልከኝ በሰላም ገብተሻል ምናምን ብለህ ከደወልክላት በኋላ ቆይታችን እንዴት ነበር የሚሉ ኮንቨርሴሽኖችን እየቀጠልክ በሄድክ ቁጥር ስላሳለፋችሁት ጊዜ እንድታስብ እንድታስታውስ ማድረጉን ትተህ አሁን ላይ ካንተ ጋር እያወራችሁ ላለው ነገር የበለጠ ትኩረት እንድትሰጥ ታደርጋታለህ። ያ ደግሞ የነበራችሁን ጊዜ በደንብ እንዳታስተውለው እንዳታብሰለስልበት እድል ሳትሰጣት እንዲያልፍ ታደርገዋለህ ማለት ነው። ስለዚህ በተቻለ መጠን ከተለያያችሁ በኋላ ትንሽ ጊዜ ስጣት። ራሷ ትደውል፣ ጠፋህ ምናምን ትበል። ስላሳለፋችሁበትም ጊዜ እያሰበች እንድትቆይ አድርጋት። ይሄ በጣም የሚያግዝ ነገር ነው። ግን ደግሞ በደንብ ጥንቃቄ ማድረግ አለብህ። ይኸውልህ ሴት ልጅን መለማመጥ አያስፈልግም። ሲጀመር ፍቅር የሚለመን ተለማምጠህ የምታመጣው ነገር አይደለም። ግን ደግሞ ያለህን ጥሩ ነገር አሳይተህ የምትወዳትንም ሴት እጅ ማስገባት ትችላለህ እንጂ ልመና በጣም የሚያናድድ በጣም የሚደብር ደግሞ ተገቢም ያልሆነ ነገር ነው። በእንደዚህ አይነት ሂደት ማለትም በልመናና በልምምጥ የሚመጣ ፍቅር በፍጹም ዘላቂ አይሆንም። ደግሞም እንደዚህ አይነትም ሪሌሽን አይገባችሁ። ስለዚህ እስካሁን ያነሳናቸውን ነገሮች በመጠቀም የምትወዷት ሴት እናንተን መልሳ እንድትወድ የበለጠ እንድትፈልጋችሁና በፍቅራችሁም እንድትሸነፍ ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬ የምትኮራባችሁን ሴት በተመለከተ ምን ማድረግ አለባችሁ በሚል የተለያዩ መንገዶችን ያነሳንበት ወሳኙ መሰናዶ እስካሁን ያደመጣችሁት ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ጉዳዮችን ይዘን እንመጣለን። ቻናሉን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጋበዝን። ይመቻችሁ።